እሺ ብሌን ወይ ሀቡዬ እንዴት ነሽ? አደው ደህና ነኝ። እንዴት ናችሁ? ልጅ ሀቡ ባሏ ልጄን እያሰቃየብኝ ነው ያለችው ልጅ አልመጣችም። ማን ነበር ስሙ? አልመጣችም። በነጋታው ነይ ብለናት ነበር እኔና ቅልቦች ልንደውልላት፣ ግን አልመጣችም። በመጣት ሰዓት አስገባታለሁ። ወይ ብሌንዬ ብሌን ለዚህ ኔትወርኩ አስቸገራት አይደል? ነፂ ሶፊዬ የነፂ ልናገር እዚህ ጋር ወይንስ አልፈልጊም? ንገሪኝ። ዋትሳፕ ላይ እንድናገር ወይስ እንዳልናገርም እንደምትፈልጊ ንገሪኝ። እሺ ብሌንዬ እንዴት ነሽ? ኔትወርክ የለሽም እንዴ ማሬ? አይሰማም? አሁን ይሰማል። አትበይም ሀቡ አውርቦኛል እበላለሁ። እሺ ሀቡዬ እንዴት ነው የምነግርሽ? ማለቴ ባለፈው ላንቺ እንደነገር ማሬ እናቴ ትሙት ሙሉ ለሙሉ ያወራሽልኝን ሁሉ ረስቻለሁ። ጭንቅላት ምንም አይዝም። አሁን የነገርሽኝን አሁን መረሳ ሰው ሆኛለሁ። አይ ዶንት ኖ እርጅና ይሁን በጣም ብዙ ችግር ከመስማቴ ብዛት ጭንቅላቴ ሞልቶ ይሁን አላውቅም። እና እንደ አዲስ ነው የምትነግሪኝ ማሬ። እሺ ተረጋግቼ ለማውራት እሞክራለሁ። እሺ ከመጀመሪያው ያው ለመስራት ነው ከሀገር የወጣው ነበረ። በችግር ምክንያት እኔም ቤተሰቤን ለማገዝ ራሴም በቃ ኑሮ በጣም ከብዶኝ በቃ ራሴን ለመለወጥ መጣሁኝ ማለት ነው። ይመራት እየሰራው ነበረ። የመጀመሪያ ቤት 2 አመት ሰርቼ ኮንትራት ጨርሼ ከዛ ቀየርኩኝ ሌላ ጋር ማለት ነው። ከዛ እየሰራው ያለውኝ የማዳሜ ወንድም ነው እና ሴትዮዋ ማዳሜ የምትኖረው ከሌላ ከሰውየው ቤተሰቦች ቤት ነበረ እና ያንኛው ቤት ለሷ ቤተሰቦቿ እንትን አልተመቻትም። ልጆች ምናምን ስላሏት በቃ ጥሩ አይደለም ለሷ ያላቸው አመለካከት እና ከዛ ከራሷ ቤተሰቦች ጋር ቤተሰብ የላትም እሷ። ከዛ ከራሷ ቤተሰብ ሄደን እና ገባን ማለት ነው። እዛ ለረጅም ጊዜ ኖረውበት አያውቁም ግቢውም ማለት ነው። እና የሰራተኛ ክፍል ምናምን በቃ ኖረውበት ስለማያውቁ ረጅም ጊዜ ነው። በቃ ጥሩ አይደለም። እዛ ገብተን እየኖርን የሄድኩ ጊዜ የእንትን የከዳማ ክላስ መዝጊያ አለው፣ ግን ቁልፉ ምናምን የተሰባበረ ነው። ምንም ነገር የለውም። የሚዘጋው በእንትን ነው። ጣውላ ታውቂያለሽ አይደል? ልብስ የሚተኮስበት ጣውላ ነው። በጣም ትልቅ በእኔ አቅም ቀርቶ ሰው ያንቀሳቅሰውን በጣም ነው የሚከብደው። እና እዛ ነበረ አይዞሽ እናቴ። እዛ ነው ማለፉ ማለት ነው። ቆይ አልገባኝም። የመጀመሪያው ቤት 2 አመት ሰርተሽ ይሄ ሁለተኛው ቤት ነው አይደል? ለምንድን ነበር የቀየርሽበት ምክንያት? የወሰደችኝ ሴትዮዋ የወሰደችኝ የነበረው ለእናቷ ነው። እሺ እናቷ እንትን ናት፣ ትልቅ ሴት ናት፣ አሮጊት ነገር ናት እና እሷ ነው ቴክር ማደርጋት። ሞተች። የምጠብቂያ ሴትዮ በመሞቷ ልጅ ቤት ገባሽ? እሺ። ስለዚህ አሁን ምን ደረሰብሽ? ሰራተኛ ክፍል በቁልፍ ስለሌለው ያው ሁል ጊዜ ያንን ጣውላውን እየገፋው ነው የምተኛው፣ በሩን እንትን እንዳይከፈትብኝ ምናምን። ከዛ እንትን ትለኛለች ሴትዮዋ። የኔ ወንድሞች ምናምን ስልሽ ትላልቆች ናቸው እና ክፉ አይደለም፣ በጣም ጥሩ ወንድሞች ነው ያሉኝ፣ ምንም የሚያስፈራ ነገር የለም ምናምን ትለኛለች። ሁል ጊዜ ያንን ጣውላውን እየገፋው ስተኛ እሱን እያስደገፍኩ ነው የምተኛው ማለት ነው። በቃ ከስራ መጥቼ እሱን ታግዬ ከበር ጋር አስጠግቼ ነው የምተኛው። ቤት ውስጥ ስንት ሰው አለ? 2 ወንድሞች ነው ያላት። ሴትዮዋ ባል የላትም? ሴትዮሽ አላት። የእሷ ፎቅ ነው፣ የኔ ደግሞ ታች ነው።
ስለዚህ የሚኖሩት መዳም ባሏ፣ ወንድሞቿ ሁለቱ። ልጅ የላትም ሴትዮዋ? አላት፣ ህጻናት ልጆች አላት። ስንት? 3 ናቸው መሰለኝ። 3 ልጆቿ ፎቅ ላይ፣ ማዳም ባሏና 3 ልጆቿ ፎቅ ላይ ይኖራሉ። ፎቅ ነው፣ የኔ ደግሞ ታች ነው። እሺ፣ ፎቅ ላይ። የሰራተኛ ክፍል ደግሞ ታች። የወንድሞቿ ክፍልስ? እሺ ወይኔ ነፂ ተሰቃየሽ እኮ ትገቢያለሽ፣ ያፈርጥሻል። በቃ ነገ እናወራለን ማሪ። የኢትዮጵያ ኔትወርክ በዚህ ሰዓት አይሰራም። ቆይ ቮይስ ታርግላት። ተሰቃየች እኮ። እሺ አሁን ላውራ ቆይ አንዴ ብሌን። ቆይ ነፂ በጣም እየመጣች እየጻፈች ስለሆነ ቁጥር አንዴ ልንገራት በቮይስ። ነፂዬ የኢትዮጵያ ኔትወርክ በዚህ ሰዓት ስለማይሰራ ነገ እናወራለን። ቀን ላይ ላይቬን ስከፍት ማለት ነው ከፍጡር በፊት ነይና እናወራለን። አሁን ለጊዜው ሻንጣውን ሀኒ አንድ ከቻለች አንድ ካልቻለች 2 ከቻለች 2 ከ2 አንዱን በሰው ታስመጣልሻለች እንደነገርኩሽ። ሌላ ሰው ደግሞ አንድ ስሙ እንዲጠቀስ ያልፈለገ ሰው ደግሞ ልብስ ልትረዳሽ አንድ እህቴ ቁጥር ሰጥቻታለሁ፣ ታናግርሻለች። እሺ ነገ እናወራለን ማሪ። ቴንኪዩ። ነፂ ማለት ህፃኗን ልጅ ዛሬ የሸኘንላት እናት ናት። እሺ ውዴ ቀጤ። የወንድሞቿ ክፍልስ እታች ነው ላይ ነው? የኔ ክላስ ሳላ ያንቺ ክፍል ጽፍ ያለው ታች ነው እኮ። ሳላ አለ። ከሳላ ወጥቼ ውጪ ሙት ባካ እንትን ላይ ነው ጎን ለጎን። የወንድሞቿ ክፍልስ? የእነሱ ደግሞ ሳላ ሆኖ ከፎቅ እንደወረድን ከፎቅ በታች የእነሱ ታች ነው። ያንቺ ምታች ነው፣ የእነሱ ታች ነው። መዳምና ልጆቿ ባላው ፎቅ ናቸው። ተግባብተን። እሺ ከዛ እየዘጋው እየተኛውኝ በቃ ረጅም ጊዜ ሆነኝ ለመድኩትና አያስፈራኝም። ከዛ እንደዛ እያልኩኝ ከዛ የሆነ ቀን በጣም ደከመኝ። ልጆቹ አይተኙልኝም። አንደኛዋ ልጅ እኔ እንቅልፍ ሲይዛት ካልሆነ አትለቀኝም። እሷን አስተኝቼ ነው ለመኝታ የሚሄደው። ሻትልም ትጫዋለች። በቃ ከኔ ጋር ቀኑ ሙሉ ከኔ ጋር ስለምትውል እኔ እሷን አስተኝቼ ነው ክላስ የሚሄደው እና አንዳንድ ጊዜ 7 ሰዓት ምናምን 7 ተኩል ይሆንብኛል። በጣም ይደክመኛል እና በቃ ዝም ብዬ ተኛው ማለት ነው የዛን ቀን። ከዛ ሌሊት ላይ በሩ እንዴት እንደተከፈተ አላውቅም። የሴትዮዋ ወንድም ገባብኝ። ስንት ዓመቱ ነው እድሜው? ከ30 ምናምን በላይ ይሆናል። 35። አንደኛውስ? እሱም እንደዛው ነው። ግን ስልሽ በቃ 2 ዓመት ልዩነት ቢኖራቸው። እሺ ገባና ደፈረሽ? ከዛ የዛን ቀን ደፈረኝ ማለት ነው። በቤት ውስጥ ማንም አልነበረም ማለት? አልጮህሽም? አይዞሽ ማሬ፣ አይዞሽ እናቴ። ውሃ ጠጪ ሌኒዬ፣ ውሃ ጠጪ። መኖር የጀመርኩ መኖር ያቆምኩት የዛን ቀን ነው። ህይወቴ ሁሉ ጭላ። ውሃ ጠጪ ብሌን። አይ ቲንክ ቆይቷል መሰለኝ። አላውቅም እንደሆኑ ስልክ የለኝም። ሴትዮዋ ስልክ ሰታኝ ነው የምጠቀመው እና ስልሽ እንደዚህ እውቀት ያለው ሰው እንኳን ማውራው ሰው የለኝም። ገባኝ። የዛን ዕለት ጮኸሻል ሲደፍርሽ? ፈራሁኝ። ለማንም አልተናገርኩም። አብዬ በጣም ነው የፈራሁት። ለሴትዮዋ በነግራት ውሸትሽን ነው ትለኛለች ወይ ደግሞ ፖሊስ የምታሳስረኝ መሰለኝ። አላውቅም። ምንም አውቀው ታሪክ የለም። ፈራሁኝ።
ከዛ ነገርኩት ለሷ ነው የምነግረው ምናምን ስለው ንገሪ እኔም እንትን ነው የምለው አላቅም እላታለሁ። ራስሽ እኮ ታስረሽ እስር ቤት ትበሰብሻለሽ ስሜን አጥፍተሽ ምናምን አለኝ። ከዛ ዝም አልኩኝ። በጣም ያመኝ ነበር። አላውቅም እንደዛ እያልኩኝ እስከ 4 ወር ድረስ ሰራሁኝ ማለት ነው። የምሰራው ስራ ቀላል እንዳይመስልሽ ብዙ ልያጥባለሁ ምናምን በጣም ከባድ ስራ ነው የምሰራው። ከልጆች ጋር ቀኑ ሙሉ የምሰራው በጣም ይደክመኛል። ለእኔ በቃ መኖር ምንም አይደለም። የዛኔ ራሴን ለማጥፋት ብዙ ሞክሬያለሁ ግን ማሪ ውሃ እየጠጣሽ አይዞሽ ውዴ። ከዛ እየሰራሁኝ በቃ በጣም እያመመኝ ስለሆነ አልቻልኩም፣ አቃተኝ። በቃ እንቅልፍ ይወስደኛል። ከልጆች ጋር ቁጭ ብዬ ተኛለሁ። በቃ በጣም ይደክመኛል ምናምን። ከዛ የሆነ ጊዜ እንደውም የሆነ በቃ ምን የሆነ እንትን አረኩኝ። ኪኒኒ ዝም ብሎ ኪኒኒ አይደለ ዝም ብዬ ዋጥኩት። 6 ፍሬ ምናምን ይሆናል። በቃ ማሙት ነው የምፈልገው። ራስሽን ለማጥፋት አስቢ። መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦችን ይጠብቃሉ። ሰርሰት መጣለች እየሆነ እኔ ዘቀዩት ይጠብቃል። እንዴት ነው ታዲያ እኔ መኖር ማስበው? ከዛ በኋላ ማለት ነው ልጆቹ ቁርስ ተነስተው ከነሱ ጋር ተቀምጬ ነበረ። አላቅም እንደ እንቅልፍ ነገር ወሰደኝ። በቃ ልጁን እንዶሚ ሰርቼ እያበላት እያለ እንደዚህ ካሹካ እንዶሚውን አፉ ላይ አድርጌለን እንዴት እጅ ምንም አይንቀሳቀስ ምንም እንቅልፍ ነገር። ከዛ አብኝ እንጂ ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቀ ነው። ከዛ ፔሬድሽ ቀረ። ከደፈረሽ ቀን ጀምሮ ፔሬድ አላየሽም? አዎ። ከዛ ነገርኳት ለሴትዮዋ መሄድ ፈልጋለሁ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽው? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ። ገና የመጀመሪያ ወር ደግሞ ፔሬድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢሜራት ናት። ከዛ ለእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰብ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደዳዳጋ የትም የደወሉ በቃ ልጅ ፈልጋቸው አምጥ፣ ሞታም ከሆነ ሬስ ዋላ ጉድ እያለች እናቴ በጣም ታረግሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? አዎ በቃ ተበሽታል። ተስፋ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችያለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። ከእሱ ጋር መደወል ሆነ ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ ጋር? ጠፋው። ከዛ ስቤ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበረ፣ እሱንም እንዳላጠፋውኝ። በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው። ከዛ በኋላ ሄዳሉ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይጥራል ምናምን አለችኝ። እንደዛ ስተኝ ጊዜ እኔ እናቴ በጣም ታማለች። እናቴን ሳትሞት ሄጄ ማየት አለብኝ አልኳት።
ከዛ እንደዛ ስለ አይሆንም ቆይ ለባለቤት ይነግረዋል ባለች። ከዛ ሰውዬው ለምንድን ነው እሄዳለሁ የምትይው ምናምን ሲለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይራህማት በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ስታቀፊ ሆዴ ምናምን አየች መሰለኝ። ከዛ ሂጂ ልጅቷ አሳረፊ ቁጭ አድርጊያትና እና የተቀመጭ ላወራሽ እፈልጋለሁ አለች። ኖ ከዛ በኋላ እንደዛ አይደለም እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ጓደኛዬ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ በቃ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅም አላውቅም። ከዛ እንትን አለችኝ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰዳል ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅዬ ሰጠኋት ሽንቴ ማለት ነው። ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምናቃሽን ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ ራሷ ቴስት አድርገን አላውቅም። ከዛ አቀፈችኝ እና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ መናገር አልችልም ምክልኝ መስል በቃ ካወቀች በቃ የሆነ ነገር የምታደርግ መሰለኝ። ለመደበቁ ሞከርኩኝ። ከጭራሽ አልኳት እርጉዝ ነሽ መስለኝ። አይደለሁም አልኳት። በቃ አይደለሁም። ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። ማነው ምናምን ስትለኝ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ፣ በቃ በጣም ያመኛል። የዛኔ በቃ ቦታ ማረፍ ነው የምፈልገው። ወንድሟ ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን እንደዛ ስትለኝ አልሄድም አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ የምታዝኝ ከሆነ አገሬ እንድገባ ብቻ አድርጊኝ፣ ትኬት ቆርጠሽ ምናምን አለች አልኳት። እንደዛ ከፈለግሽ ችግር የለም አለችኝ። ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጅ ላይ የኢመራት ቢያንስ 6,000 ምናምን ብር ነበረኝ ያስቀመጥኩት። የት እንደሚሄድ አላውቅም። ማንም ይቀበለኝ ስምት የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችም። ወንድሟ እንደዛ ስላደረገች ምንም አይነት ገንዘብ አልሰጠችም። አልከስም ስትይ ሀገሬ የሚፈልገው ስትይ ምንም አይነት ገንዘብ አልረዳችም። ሰታኛለች ግን 500 ምናምን ብር ነው እንጂ የዛን ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትይጂ ብላ አትይጂ አለችኝ። አትይጂ ስትለኝ እኔ ፈራው ይገለኛል እሱ የዛኔ ቢያገኝ ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወዲያው ትኬት ቆረጠችልኝ። ከዛ ፌስቡክ ላይ የማወራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ ሄጄ የሆነ ቦታ ወደቅ የትም ይሁን መንገድ ላይ የሚሆን ምን የሚሆን ከዛን ልጅ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና ኧረ ችግር የለም ምናምን እባክህን ቤተሰብ ስልክ አልሰራ ብሎኝ ነው እኔ ሳክሬስ ታሪክ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት። እሺ አለኝ። ከዛ ስም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረው ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር 1 ቀን አደርኩ። ከዛ እሱ ቀረ አልመጣም። በቃ በጣም ፈራሁ። ከዛ
ልጆቹንም እንዳልነግራቸው እነዛ የተቀበሉኝን ልጆች ፈራዋቸው። አላቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነጋው ሰዓት ላይ መጣ ልጁ። ምንም እንደሆንኩ አያውቅም። ቤተሰብ እንደሚሄድ ነው የማያውቀው። ከዛ አንድ ቀን እዛ አደርን እና ከዛ በነገው ሆቴል ውሰደኝና በቃ እዛ መሆን ፈልጋለሁ ምናምን አልኩት። እሺ አለኝና ወሰደኝ። ከዛ እዛ ለሁለት ቀን ፔንሲዮን እያስኩኝና ሻንጤ ምናምን ወስጄ ከዛ ሁሉም ነገር ነገርኩት። እኔ እንደዚህ እንደዚህ ነው ቤት ተከራይተህልኝ እዚህ አንተ ወደ መጣበት ተመለስ ከአንተ ጋር እንደዛ አልኩ እንድትቀበለኝ ብቻ ነው ምናምን አልኩት። እንደዛ ስለው እንዴት እንደዚህ ሆነሽ ትቼሽ እሄዳለሁ? አብረን እንሂድና እኔ እዛ ስራ ስላለኝ ቤት እከራይልሻለሁ፣ የማግዝሽ ነገር ካለ አግዝሻለሁ፣ ምንም ችግር የለም። እዚህ እንደዚህ ሆነሽ ትቼሽ አልሄድም አለኝ። ከዛ በቃ ህይወቴ አንድ ብዬ ልኖር ሊጀምር ነው። ከሱ ጋር ተስፋ አገኘሁ። የሚረዳኝ ሰው ነው። ከሱ ጋር አይደለም የሚረዳኝ ሰው አገኘሁ ማለት ነው። ከዛ ዞኝ ሄደ ማለት ነው። እዛ ዞኝ ሄደ ቤት ተከራየልኝ ምናምን። እሱ ልጅ ማለት በፌስቡክ ያወቅሽው ኤርፖርት የተቀበለሽ ልጅ ነው? አብራችሁ ልትኖሩ ሀብላችሁ ጀመራችሁ? ኖ እሱ የራሱ ትዳር አለው። ሊረዳኝ ነው የምልሽ። ኦኬ ኖርማሊ እኮ ነው የምንተዋወቅ። ብቻሽን ቤት ተከራይተሽ መኖር ጀመርሽ? አዎ ተከራየልኝ ቤት አስቀመጠኝ። ከዛ እየመጣ ያየኛል እና የሚያስፈልገኝን ነገር ገንዘብን ነበረኝ በወቅቱ የሚያስፈልገኝን ነገር እንዲገዛልኝ ሰጠሁት። ያስኩትን ገንዘብ ፍራሽ ምናምን ገዛልኝ፣ መበላ መጣልኝ ምናምን። ያው ቤተሰብ በዚህ መሀል አያውቁም እኔ እንዳለሁ። ከዛ እንደዛ ያልኩኝ እንትን አልኩኝ ማለት ነው። ያው ወለድኩኝ 9 ወር ሞልቶኝ። ከዛ በኋላ ያው ገንዘብ የሚያለኝ ትንሽ ስለነበረ ከበደኝ። ልጅ አለች። እንደገና የሚያስፈልገኝ ነገር ሲኖር እሱን የሆነ ነገር ይሄ ለኝም ለማለት አልችልም። በቃ ያስፈራሻል። ምን ብለሽ ነው ለሰው ይሄ ነገር እፈልጋለሁ ለልጄ ለምኔ በቃ አፍ የለኝም። ዝም ብዬ የምኖረው ተከራዮች አሉ ከእኔ ጋር፣ እነሱ ጋር ሄዳለሁ። በቃ ስለ እኔ ህይወት ምንም የሚያውቁት ታሪክ የለም። እንደውም እነሱ የሚመስላቸው እሱ የኔ ባል ወይም የእሱ ልጅ ነው የሚመስላቸው እና እንደዛ ስለሆነ ብዙ አይሰማኝም። በቃ ዝም ብዬ በቃ በጠሴ ስቃለሁ። ምንም ያለፍኩትን ህይወት የሚያውቅ ሰው የለም። ከዛ በኋላ በቃ በጣም ከበደኝ። ልጄ 2 ወር ምናምን ሲሆናት በቃ ብዙ ነገር ነው የሚያስፈልገኝ ከልጄ ጋር እዚህ ጎዳና ከምወጣ ልጄ ለሱ ሰጥቼ ሄጄ እየሰራው ልጄን አሳድጋለሁ ብዬ ወሰንኩኝ ማለት ነው። ከዛ ሄዳለሁ ሰው ልጅሽ 1 ዓመት ናት፣ እንዴት እንደዚህ ትተሻት ትሄጃለሽ ሲለኝ በቃ እንዴት ሆኜ ነው 1 ዓመት ሙሉ ምንም ሳይኖረኝ ቤት ኪራይ እሱ እየከፈለልኝ እንዴት አድርጌ ነው የምኖረው? ከዛ ቢያንስ አሁን አትጎዳብኝም ምናምን ብዬ በቃ ወስኜ መጣሁኝ ማለት ነው። ከዛ የመጣው ቀን ከዛ እስከወጣ ምንም አልመሰለኝም። አንድ ቀን ከልጄ ጋር ተለይቼ ሳለሁ አንድ ቀን ነፍሴ ልትወጣ ደረሰች። ልጄን በጣም ነው ፍቅር ለማን ነው ልጅሽን የሰጠሽው? ማለት ለልጁ ለተቀበለኝ ልጅ ለልጁ ማለት ፌስቡክ ላይ ለተዋወቅሽው ኤርፖርት ተቀብሎሽ አሳርፎሽ ከዛ ቤት ለተከራየ ግንኙነት አላችሁ? ፍቅረኛሞች ናችሁ? ኖ ይህን ሁሉ ነገር ሲያደርግልሽ እሱ እያረዳኝ ነው። ምን ሲልልሽ በነፃ ይህን ሁሉ ነገር ሲያደርግልሽ ቤት ሲከራይልሽ ቤት ክራይ ሲከፍልልሽ አንቺ እስክትወልጂ እርግዝናሽ እስክትጨርሽ አራስ ሆነሽ ልጅሽ ስንት ዓመቷ ላይ ነው ጥለሻት የመጣሽው?
ብሌንዬ? 2 ወር ገንዘብ ነበረኝ ብዬሻለሁ። የተወሰነ ገንዘብ ከገባሽ ከዛ ድረስ ስንት ጊዜ ነው የቆየሽው? ከዱባይ ከገባሽ ወደ ዱባይ እስከምትመለሽበት ጊዜ ድረስ 6 ወር። የቤት ኪራይ የሚከፍልልሽ እሱ ነበር? እየተመላለሰ የሚጠይቅሽ ያረሰሽ ምናምን እሱ ነው? አዎ ልጆችም አሉ ግቢ ውስጥ እነሱም ያግዙኛል፣ ግን አብዛኛውን እሱ ነው የሚያግዘኝ። እሺ 6 ወር ሙሉ ተንከባክቦሽ ከዛ ወደ አረብ ሀገር መመለስ ፈለግሽና የ2 ወር ህፃን ልጅሽን ሰጠሽው። ሚስቱ ምንም አትለውም? የሰው ልጅ ሲቀበል እሷ ሌላ ሀገር ነው የምትኖረው በስራ ምክንያት፣ ግን እሱ ሌላ ቦታ ነው፣ እሷ ሌላ ቦታ ነው የምትሰራው። እሷ አረብ ሀገር ናት ሚስቱ? አይደለችም፣ እዛው አዲስ አበባ ነው። ሌላ ክፍለ ሀገር ናት እሷ። ሌላ ክፍለ ሀገር ናት እሱ ሌላ ሀገር ነው። እሷ ስራ ቦታ አዲስ አበባ። ልጅ የላቸው? አላቸው። ሴት ልጅ አለችው። ኦኬ ሴት ልጅ አለችው። የት ናት ሴት ልጁ? ማን ጋር? እናቷ ጋር ትመጣለች፣ ያመጣታል እሱ ጋር። ኦኬ ምክንያቱም ወደፊት ምንም አይነት ግንኙነት ካላችሁ ስለሚታወቅ። ግንኙነት አላችሁ ወይስ የላችሁ? አንቺ እና እሱ ነው? የላችሁ። እያገዘኝ ብቻ ነው። እንደዛ ሆኜ ነግሬዋለሁ። የደረሰብኝ ነገር ስለነገርኩት አዝኖልኝ ነው ያገዘኝ። ኦኬ እሺ 6 ወር ኢትዮጵያ ውስጥ ስትቀመጪ በድብቅ ነበር? ቤተሰብ አላወቀም መምጣትሽን? ከአረብ ሀገር ጭራሽ አልሄድሽም ቤተሰብ ጋር? አያውቁም፣ ማንም ሳያውቁ። በጣም ጥሩ። እሺ አሁን ከመጣሽ ስንት ጊዜሽ ነው ወደ ዱባይ ከተመለሽ? አሁን 3ኛ ዓመቴ ነው። 3 ዓመት። በ3 ዓመት ውስጥ ሄደሽ ታውቂያለሽ? አዎ አሁን አመት ሆነኝ ሄጄ ከመጣሁ። በ2 ዓመትሽ ደርሰሽ መተሻል። ኦኬ ከመጣሽ ጊዜ ጀምሮ ያለውን ነገር ንገሪኝ። አሁን የሄድኩኝ ጊዜ ልጄን እንደነገርኩሽ 2 ዓመት ሙሉ ለእሱ ብር ልክታታለሁ። ማሳደጊያ ምንም ብር በቃ። አዎ ልጄን ጥቼ ከወጣሁበት ጀምሮ 2 ዓመት እስከሆነኝ ድረስ እዚህ እስካለሁ ድረስ ልጄን ጥቼ ከወጣሁበት ቀን ድረስ ልጄ እስካሁን እስካለችበት ድረስ ልካለሁ። ለራሴ ብር እንኳን ብዙ አላስቀምጠም። ቢያንስ 200 ምናምን ብቻ ነበር ማስቀምጠው ለሰራተኛ ለሁሉም ነገር ብዬ ልክለታለሁ ብር ማለት ነው። እሺ ከዛ 2 ዓመቴን ጨርሼ እንደሄድኩኝ መጀመሪያ ልጅ ያለችበት ቦታ አልሄድኩኝም። ከዛ ኢትዮጵያ ከደረስኩኝ በኋላ ደወልኩለት። በሳምንት ካርጎ ዕቃ ምናምን ነበረኝ። መጀመሪያ 2 ዓመቱን ሲሰሪ ይቅርታ ብሌንዬ፣ የተመለሽው እዛው ቤት ነው ወይስ ሌላ ቤት ነው የመጣሽው? ሌላ ቦታ ነው የመጣው። ኦኬ ስለዚህ 2 ዓመት ሙሉ ብሩን ደሞዝሽን ስትልኪለት ነበረ። ልጅሽን በቪዲዮ ያሳይሻል? ከልጅሽ ጋር ታወሪያለሽ? አዎ ቪዲዮ ይደውልኛል፣ ያሳየኛል፣ ፎቶ ይልክልኛል። በጣም ጥሩ። በ2 ዓመት ሄደሽ ከዛ ምን እሺ 2 ዓመት ሙሉ ልጅሽን በቪዲዮ በፎቶ ያሳይሻል? አዎ ያሳየኛል። እሺ ከዚያ በኋላ ያው አንዳንድ ጊዜ እንደዚህ ፎቶ ምናምን ላክልኝ። ከዛ በኋላ ግን እንትን እያለኝ መጣ። ፎቶ ምናምን የእሷን ስፖስት ስቶሪ ምናምን ሳደርግ አታድርጊ ይለኛል። የልጄን ፎቶ ሳደርግ ለምን አላውቅም። አታድርጊ ማንም እንዲያያት አይፈልግም። አታድርጊ ያለኝ። ያው እንደዛ ስለኝ ለምንድን ነው ልጅ አይደለች ወይ ለምንድን ነው አታድርጊ የምትለኝ ስለው እንትን ይጣላኛል። ልጅሽ እናቷ መሆኗን ታውቃለች? 3 ዓመት ከ2 ወሯ ነው አይደል? አሁን አይደለም 4 ዓመት እንደዚህ ሆናታል። በ2 ወሯ ከተመለሽ ወደ ዱባይ 3 ዓመት አይደለም። 2 ዓመት አይደለም። ከዚህ ቤት ከመግባቴ በፊት 1 ዓመት ሰርቻለሁ ሌላ ጋር ማለት ነው። እንደመጣሁ አጠቃላይ 4 ዓመት ነው የቆየሽው ዱባይ? 3 ዓመት 4 ዓመት።
4 አመት 3 አመት ብዬ ነበር የጻፍኩት፣ አስተካከልኩት። 4 አመት 2 አመት ሰርተሽ ደርሰሽ መጣሽ። አሁን ደርሰሽ ከመጣሽ 2 አመትሽ ነው። እዚህ አሁን 4 አመት ሊሆነኝ ነው ያለውበት ቦታ። በ2 አመት ሄጃለሁ እኮ 2 አመት ደርሰሽ ከመጣሽ 2 አመት ሰርተሽ ደርሰሽ ከመጣሽ ስትሄጂ አንቺ ልጅሽ የ2 አመት ከ2 ወር ነበረች። እሺ ከዛ ስትመለሽ አሁን ከተመለሽ 4 አመት ከተመለሽ 2 አመት ሊሆንሽ ነው ማለት ነው። 2 አመት ሆኖኛል። እሺ ከዛ መቼ የጀመረው እሱ ስቶሪ ስታረጊ ልጅሽን ስቶሪ አታድርጊ ማለት የጀመረው መቼ ነው? ከ1 አመት በፊት ነው። ግን እንደዛ እያለኝም እኔ እንትን ላለው አረጋለሁኝ። ግን በቃ እንትን ይላል ይናገረኛል ምናምን። እንደዛ ሲሆን ሲያኮርፈኝ ምናምን በቃ ልጅን እንትን እየፈራሁኝ በጓደኛ ስለምንዋለው እንትን እንዲለኝ ለምንድን ነው እሱ የምትከለክላት? ልጁ አይደለች ወይ እንደዚህ እያለች እሷ አንተ ስትለው የሄድሽ ጊዜ በአካል አገኘሻት? ልጅሽ የ2 አመት ከ2 ወር እያለች ነው። አሁን ሄድኩኝ ማለት ነው። ሄድኩኝ ከመሄድሽ በፊት ነው። ይቅርታ በትክክል ንገሪና። ከመሄድሽ በፊት ነው ስቶሪ አታድርጊ ማለት የጀመረው? ገና ሳትሄጂ ነው? አዎ ሳልሄድ በፊት እንደዛ ይለኛል። እሺ ከዛ በኋላ ሄድኩኝ ማለት ነው። እንደሄድኩኝ እሱ ጋር አልሄድኩም። እሺ ካርጎ ጓደኛ አለኝ እኔ እንትን እጮኛ አለኝ ራሴ የተዋወቅኩት ማለት ነው። እዚህ ከመጣሁኝ በኋላ ኦኬ። በፌስቡክ አዎ። እሺ ከዛ በኋላ እንትን ካርጎ እቃ ነበረኝ እየላኩት ማለት ነው። እሺ ካርጎ እቃ እስኪመጣልኝ ድረስ ለልጄ የገዛሁት እቃ ለቤተሰብ ሁሉም እዛ ውስጥ ስለነበረ እቃዬ ሳይመጣልኝ መሄድ አልቻልኩም እዛ ማለት ነው። ከዛ ሳምንት ምናምን ቆየው ፍቅረኛሽ ጋር? አዎ። እሺ ከዛ ደወልኩለት መጥቻለሁ እና ላገኛችሁ ፈልጋለሁ ምናምን አልኩት። ከዛ ስለው ጊዜ እንትን አለኝ አይመቸኝም አለኝ። አይመቸኝም ደግሞ እንትን እንዴት ነው እዚህ ሰዓት መጪ ሌላ ጋር ቆይተሽ እዚህ የምትመጫው? በምን አወቀ? እኔ መጥቻለሁ እና እቃ ስላለኝ እናንተ ጋር መምጣት አልቻልኩም ምናምን አልኩት። መጀመሪያ ላይ እንትን እንዳይለኝ ብዬ እንትን አላልኩትም ነበረ። በቅርብ ነው የመጣው፣ 2 ቀኔ ነው 3 ቀኔ ነው አልኩት። እሺ ከዛ ግን እቃ ስላለኝ ነው ያልመጣሁት ምናምን ብዬው ከዛ ሲሄድ እኔ የለውም እዛ አትምጪ አታገኘኝም አለኝ። እሺ ከዛ እንደዛ ሲለኝ እንትን አልኩት። በቃ እኔ እኮ እቃ ስላለኝ ነው ምንም ባዶ እጅ መጥቼ እንደምሰራው ካዲያ እና ልጄን እኔ ልጄን ልወስድ አይደለም አይኗን አይቼ ልጄን ችግር የለም አንተንም ዋጋ ከፍላ አሳድገዋታል ችግር የለም ትሆን ብቻ ልያት ምናምን አልኩት። እምቢ አለኝ። ከዛ በጣም ተጨቃጨቅ ምናምን አታይም በቃ አለኝ። የትሞሩ ረሻት የድሻት ልጅሽን አለኝ። እንዴ የ2 አመት ደሞዝሽንስ እየተቀበለ ማሳደጊያ ያው የትም ጥለሻት የድሻት ልጅሽን ዛሬ እንዲስ ነው የምትጠይቂኝ ምናምን አለኝ። ከዛ በቃ አስቢ ምን ያህል እንደሚሰማኝ። ሚስቱ እስከዛን ሰዓት ድረስ አላወቀችም? ታውቃለች። እዟትም ይሄዳል እነሱ ጋር እዛ። አትጠረጥራችሁም ማለት ልጅሽን ሲያሳድግ አትጠረጥራችሁም? እሱ የወለድሽ አይመስላትም? ነግሯታል ምንም ነገር እንደዚህ ሆኜ ከዚህ ሀገር እንደሄድኩኝ ነግሯታል። እሱ ልጅሽ ታስታውቃለች? የአረብ ልጅ እንደሆነች መልኩ ያስታውቃል? እኔ ነው የምትመስለው። ኦኬ እና እንደዛ ስለውኝ እምቢ አለኝ። አታይም አላሳይሽም አለኝ። አንቺ በፈለግሽው ነው ወይ እንደፈለግሽ ተሻለ ሄደሽ ከዛ ደግሞ ስትፈልጊ መጣሽ የምትጠይቂኝ እቃ ናችሁ ያለኝ። አንቺ ቤቱን አታውቂም? ዝም ብለሽ አትሄጂም ነበር ሳትደውይ? ቀይሯል፣ ቦታ ቀይሯል። ሱቅ ነው የሚሰራው። ቀይሯል ቦታ። ሄድኩኝ የተወሰነውን እቃ እምቢ ሲለኝ ጊዜ የልጅቷን የገዛሁላትን ልብስ ጫማ ምናምን አድርጌ በሻንጣ አድርጌ ሄድኩኝ። እማውቀው እሱ ጓደኛ ነበረ።
ለእሱ ሰጥቼ መጣሁ። ይዤላት የሄድኳትን ከዛ በቃ የሆነ ቀን እንትን ስለው እምቢ አለኝ። እምቢ ሲለኝ ጊዜ በቃ በጣም ተናድጄ ነበረ። ሰደብኩት። ስትሄጂ ቤት ቀይሯል፣ የምታውቂው ቦታ ቀይሯል። እሺ ቀይሯል። በጣም ጥሩ። ከዛ ጓደኛውን ደውለሽ ጓደኛውን አግኝተሽ እቃ የልጅሽን ልብሶች ለጓደኛው ሰጠሽ? ለጓደኛው ሰጠው፣ እሱ ደግሞ ለእሱ ሰጠው ማለት ነው። ጥሩ። በምን አረጋገጥሽ እንደደረሰው እቃው? ከልጁ ቤተሰቦች ጋር ሄጃለሁ፣ የጓደኛው ቤተሰቦች ጋር። እሺ ለእነሱ ነግሬያቸው እንደዚህ ምናምን አለኝ። ከዛ ልጁ ደግሞ ለምን ተቀበልክ ብሎ እሱንም እንትን ብሎታል። ከዛ ተናድጄ ነበረ በቃ ምክንያቱም የሄድኩት እሷን ለማየት ነው፣ ልጅ እንዴት እንደሆነች። እዛ ሳታያት ተመለሽ ወደ ዱባይ? አይዞሽ ማሬ፣ ውሃ ጠጪ ማሬ። ብሌንዬ ውሃ ጠጪ እናቴ። ሳገኛት ነው የተመለስኩት። በስንት ጊዜሽ ተመለሽ? ምን ያህል ጊዜ ተቀመጥሽ ኢትዮጵያ? 2 ወር። 2 ወር ሙሉ ልጅሽን ሳታይ ተመለሽ? እንዳለኝ እኮ አላፍይም አለኝ። ሰማይት ነው በህግ ለመጠየቅ አልሞከርኩም? አልሞከርኩም። ፍቅረኛሽ ለምን በህግ እንጠይቀው አላለሽም? 2 ወር ሙሉ አብራችሁ ስትቀመጡ በቃ ከሁን ያሳየኛል እያልኩኝ እሱን እየለመንኩት እያለ በቃ ሰዓቱ ሄደብኝ እና ወደዚህ መጣሁ ተመልሼ። እሺ እዛው ቤት ነው የተመለሽው? አዎ። ኦኬ አሁን እዛው ቤት ከተመለሽ 2 ዓመት ሊሆንሽ ነው። ኤግዛክትሊ ስንት ጊዜሽ ነው? እዚህ 2 ዓመት ሊሆነኝ ነው። እዚህ 4 ዓመት። አይ ነው ከተመለሽ ዓመት ከ9 ወር ዓመት ከ10 ወር በትክክል ጊዜውን ንገሪኝ። በደሞዝሽ ማወቅ ትችያለሽ። በበላሽው ደሞዝ ብዛት ዓመት ከ10 ወር ዓመት ከ10 ወር ዓመት ከ6 ወር ምናምን ይሆነኛል። ከዛ እዚህ ከመጣሁ በኋላ ይቅርታ ጠየቅኩት። ይቅርታ በቃ የዛኔ አናደኝ ነው ሰድቤ ያለው ይቅርታ በቃ ለምንድን ነው ልጅን ያላሳየኝ? ይቅርታ አድርግልኝ ጸጽቶኛል ምናምን ብዬ ይቅርታ ጠየቅኩት ማለት ነው። የሚስቱ ስልክ ቁጥር አለሽ? የለኝም። ከጓደኛው የሚስቱን ስልክ ቁጥር ለመጠየቅ ሞክረሻል? እንጃ አልጠየቅኩትም፣ እሱም አልነገረኝም። 2 ወር ኢትዮጵያ ስትቀመጪ ቤተሰቦች መምጣትሽን ያውቁ ነበር? አዎ ሄጃለሁ። ቤተሰብ መውለድሽን ነግርሻቸዋል? አዎ እንደመጣሁ ነው የተናገርኩት። እንደዛ ሆኜ ወዲያው ልጄን ትቼ እንደመጣሁት እንደዚህ ሆኜ ነው የጠፋሁባችሁ ምናምን ብዬ ለእናቴ ነገርኳትኝ። ከዛ ልጅሽን አምጪ ሀገር ናቸው ቤተሰቦችሽ? ክፍለ ሀገር። ልጅ መውለድሽን ስትነግሪያቸው ልጅሽን አምጪ አላሉሽም? ብላኛለች እናቴ። ከዛ እናቴ ጋር ልውሰዳት ምናምን ስለው እምቢ አለ እሱ። እንኳን እናትሽ ጋር ልትወስጃት መቼ አሳየሽና ነው እናቴ ጋር ልውሰዳት የምትይው? በስልክ ነው ያልሽው እንደዛ? አዎ በስልክ። እሺ ቤተሰቦችሽ ጋር ምን ያህል ቀን ተቀመጥሽ? 15 ቀን ምናምን። እሺ ጠይቀሽው እምቢ ሲልሽ ለእናትሽ ስትነግሪያት ምን አለች? እናቴ አልሰጥም አለኝ አላልኩም እኔ ለቤተሰብ። ኦኬ አትደዋወሉም ከእናትሽ ጋር?
ስልክ ከስንት አንድ ነው የሚሰራው እዛ። ያው በእንትን ማውራው ስልክ ደውዬ ነው ቀጥታ ማውራው ቤተሰብ። እሺ ጥሩ። አመት ከ6 ወር አሁን ከተመለሽ አመት ከ6 ወር ልጅሽን በቪዲዮ አውርተሻት ታውቂያለሽ? አዎ አውርቻት አውቃለሁ። ይቅርታ ጠይቄው አወራሁት። ከዛ ፎቶ ላከልኝ። እሺ ፎቶ ላከልኝ እና ቴሌግራም ላይ ስቶሪ እና ፖስት አደረግኳት ማለት ነው። አታድርጊ ብሎሻል ነበር? ከዚህ በፊት ተጣልታችኋል ነበር በዚህ ምክንያት? እና ልጅ እኮ ናት። እንዴት ነው ልጅ ነው የማላደርገው? አይ እኔ ድጋሚ እምቢ እንዳይልሽ ብዬ ነው። ችግሩን እስከ መጨረሻው መፍትሄ እስከምንፈልግ ድረስ እምቢ እንዳይልሽ ነው ድጋሚ። እሺ ድጋሚ ስታረጊ ምን አለ? ከዛ በኋላ ከነጭራሹንም ተጣላኝ ማለት ነው። ኦኬ ምክንያቱን ነግሮሻል? ለምን ስቶሪ እንድታረጊ ሶሻል ሚዲያ ላይ ለምን ፎቶ እንድታወጭ እንዳልፈለገ ምክንያቱን ነግሮሻል? ትታመምብኛለች ይለኛል ሰው አይን። አዎ እሱ ግን ያደርጋል ለራሱ እኮ የአንቺ ልጅ እንደሆነች እንዲታወቅ አልፈለገም ይሆን? አዎ እንደዛ ነው የሚመስለው። እሺ በአመት ከ6 ወር ውስጥ የ2 አመት ደሞዝሽን ከዚህ በፊት ልከሻል። አሁን በዚህ ከመጣሽ በአመት ከ6 ወር ውስጥ ምን ያህል ጊዜ ላክሽለት ገንዘብ? ከተጣላም በኋላ አላኩለትም። ከተመለሽ በኋላ አላክሽም? አንዴ ባለፈው ይቅርታ አልኩት። ከዛ አንዴ ላኩለት። ከዛ ውጭ ልክ ያላቅም። ላኪ ይልሻል እሱ? አይለኝም። ኦኬ ስለዚህ አሁን ለመጨረሻ ጊዜ ከተዘጋጋችሁ ስንት ጊዜ ይሆናል? ቢያንስ 2 ወር። 2 ወር። በአመት ከ6 ወር ውስጥ አመት ከ4 ወር ሙሉ ሰላም ነበራችሁ? ገና 2 ወራችሁ ነው ከተዘጋጋችሁ? ኖ ከመጣው ጀምሮ እኮ አላወራሁትም። አሁን በቅርብ ነው ይቅርታ አልኩት እንዲያሳየኝ ብዬ ማለት ነው። ይቅርታ ካልሽው ስንት ጊዜ ሆነሽ? 4 ወር ምናምን በኋላ። ከ4 ወር በፊት ይቅርታ ጠይቀሽው አመት ከ6 ወርሽ ነው መዳም ቤት ከተመለሽ። በአመት ከ6 ወር ውስጥ ከ4 ወር በፊት ይቅርታ ካልሽው አመት ከ2 ወር ልጅሽን ሳታናግሪ ሳትሰሚ ሳታይ አመት ከ2 ወር ቆየሽ። ከዛ ከ4 ወር በፊት ይቅርታ ጠይቅሽው ይቅርታሽን ተቀብሎ ቪዲዮ ላከልሽ፣ ፎቶ ላከልሽ። ከዛ ቴሌግራም ስቶሪ ላይ ያደረግሽ እና በዛ ተናዶ ከተዘጋጋችሁ 2 ወራችሁ ነው። እሺ ከ4 ወር በፊት ይቅርታ ስትጠይቂው ከ4 ወር በፊት ስንት ላክሽለት የ1 ወር ደሞዝሽን? 200 ድርሃም ብቻ ይላኩለት። 200 ድርሃም ለምን ብለሽ? ለምን ጉዳይ ጠይቆሽ? ለህፃኗ ዝም ብዬ ነው ይላኩለት። ጠይቆኝ አይደለም ራሴ። ጥሩ። አሁን የነገርሽኝ ነገር ሁሉ እውነት ነው? አዎ ሀቡዬ፣ ኤቭሪቲንግ የነገርሽኝ ምንም ነገር ነገ ከነገ ወዲያ የምትጨምሪው ነገር አይኖርም? ምንም ነገር የለም። ኦኬ እኔ ሁሉ ነገር ጽፌዋለሁ። ላይቭ ሪከርዱም ይቀመጣል በኋላ ላይ እሱ መጥቶ ግንኙነት አለን እንደዚህ ነው እንደዛ ነው እንዳይል አይልም። 100% ሹር ነሽ? እሺ ፎቶ አለሽ? እሱ አለኝ ከልጅቷ ጋር የሚልክልኝ። ኦኬ እሱን ለብቻው መቁረጥ ይቻላል፣ ችግር የለውም። ቁጥሩን ትልኪልኛለሽ፣ ዋትሳፕ ላይ አወራዋለሁ፣ አናግረዋለሁ፣ ጠራዋለሁ። ቀለቦችን ጉዳዩ ላይ እንዲገባበት አደርጋለሁ። ግን አንቺ ወይ ፍሬንድሽ 2 ወር አብራችሁ ስትቀመጡ መክሰስ የሚባል ነገር እንዳለ ዲኤንኤ ቢክድ አንቺ እናት ነሽ። ዲኤንኤ ተመርምሮ ልጅሽ እንደሆነች ታውቆ በህግ መቀበል እንደምትችል ያልነገረሽም ምን አያውቅም ወይ ፍሬንድሽ? አዎ የዛን ግን አእምሮ ትክክል አልነበርም። በስትክክል ማሰብ ማልችል እኔ አሁን ይህንን ሰውዬ አልፈርድበትም። ለምንድን ትገለሽ? ልጅ ማሳደግ ልጅ የሚያሳድግ ሰው ብቻ ነው ድካሙን የሚያውቀው። ዳይፐራቸውን ካካቸውን መቀየር፣ ገላቸውን ማጠብ፣ ትኩሳት ሲይዛቸው ትኩሳታቸውን ለክቶ መድኃኒት መስጠት፣ ሲርባቸው ማብላት፣ ከቂጥቂጣቸው መከተል፣ ይሄ እኮ ገንዘብ የማይገዛው ነገር እኮ ነው። እኔ ላታልልሽ አልፈልግም። 2 ወር ከቦይ ፍሬንድሽ ጋር ስትቀመጪ ፖሊስ ይዘሽ መሄድ ትችይ ነበር። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ትሄጂ ነበር። ጓደኛውን ምክንያት አታስቀምጪ ለራስሽ ብሌንዬ። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ሄደሽ ጓደኛውን ፖሊስ ይዞት በፖሊስ ያለበትን ይጠቁም ነበር። የሰው ልጅ እኮ ነው የያዘው፣ እቃ አይደለም። ልጅሽ ናት፣ ስጋሽ ናት። ገባሽ? አንቺ እናት ነሽ። አባት እንኳን ቢሆን እሺ፣ እሱ አባት አይደለም፣ ባዳ ነው።
ግን አሁን 4 ዓመት ስላሳደገ ይሄ ሰውዬ ተላምዷል ከልጅሽ ጋር በጣም አሁን በጣም ወይ ጥሩ አባት ሆኖ በጣም በፍቅር አሳድጓት ይሆናል። አንቺ ሶሻል ሚዲያ ላይ እንድታወጫት ወይ ደግሞ ነገ ትወስድብኛለች ብሎ ፈርቶ ሊሆን ይችላል። አዎ ልጅቷ በጣም ነው እሱ ተንከባክቦ ነው እያሳደጋት ያለው። በፎቶ በቪዲዮ ከምታየው አንጻር ነው ወይስ በቪዲዮ ስታወሪያት ለአባቷ ያላትን ፍቅር ታያለሽ? አባቷ እንደሆነ ነው የምታውቀው? አዎ አባቴ ነው የምትለው። ኦኬ ከባድ ነው በጣም። አንቺ ሀሳብሽ ምንድን ነው? አሁን እኮ ሌላ ሰው እኮ አንቺን ወክሎ በህግ መጠየቅ አይችልም። አንቺ ነሽ መሄድና መጠየቅ ያለብሽ በህግ። እኔ እኮ ማየት ብቻ እኮ የምፈልገው እንጂ ማየት ብቻ ነው እንጂ ልጅቷን አትፈልጊያትም? አትወስጃትም? ሄደሽ በህግ ከሰሻት? አልወስድበትም። ካሳየኝ አልወስድበትም። አሳድጓል ግን ማየት ፈልጋለች። ያናገርልሻለሁ። ህግ እንዲጠየቅ አትፈልጊም? እኔ እንደ ሽምግልና እናግሬ እንዲያያት እንዲያደርግልሽ ነው የምትፈልጊው? አዎ ችግር የለም። እሱ እኔ እንዳልወስድበት ፈርቶ ከሆነ አላሳይም ያለኝ አልወስድም። እሺ እኔ አናግረዋለሁ በጸባይ። መጀመሪያ በጸባይ አላናግርም ካለኝ ግን ፎቶ ክን ለጥፌ ቪዲዮ ሰራለሁ ብዬ አስፈራረዋለሁ። የልጅቷንም አብሬ ለጥፌ አባት እንዳልሆንክ ቪዲዮ ሰራለሁ ብዬ መጀመሪያ በፍቅር በጸባይ ተለማምጬ በትህትና ጠይቅልሻለሁ። እሺ እምቢ ካለ ግን ፎቶ ለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ድምፅ እንዲሆንሽ እንደምጠይቅ እነግረዋለሁ። በህግም እንደሚጠየቅ እምቢ ካለ እነግረዋለሁ። እሷ ምንም አትፈልግም፣ ማየት ብቻ ነው ልጇን የምትፈልገው። እንደ ድሮ በቪዲዮ ልጇን አሳያት ብዬ በጸባይ እጠይቅልሻለሁ። ከእሱ ጋር ማወራው ቪዲዮ አይደለም። ሄጅ ልጄን ማየት ነው የምፈልገው። ሄጅ ልጄን ነክቻት ዳብቻት ማየት ነው የምፈልገው። መሄድሽ ካልቀረ አንቺ ቆይ አንቺ ብሌን መሄድሽ እኔ እኮ መሄድ ማትች ይመስሉኝ ነው። መሄድሽ ካልቀረ በአካል ማግኘትሽ ካልቀረ በህግ ጠይቀሽ ልጅሽ መውሰድ አትፈልጊም? አንቺ መቼ ነው ልጅሽ የምታሳድጊያ? መቼ ነው የምትወስጃት? የእሱ ኮንፈርት እኮ ነው ልትወስጅብኝ ነው የሚለኝ እኮ እንደዛ እኮ ነው የሚለኝ። ግን እንደዛ ከፈራ ልጅን ላግኛት ብቻ እኔ ልጅን አጠገቧ ሆኜ ላግኛት እኮ ነው የምልሽ። ልትሰርቂያት ነው ሀሳብሽ? ልጠልፊያት ነው? እንደዛ አይደለም። በህጋዊ መንገድ መውሰድ አትፈልጊም ልጅሽን? እምቢ ካለ ግድ እኮ ነው፣ ግዱ ነው እኮ። ልጅሽ ናት እኮ። እሱ እኮ አባት አይደለም። አንቺ ባደራ ነበር የሰጠሽው። መዳትና በጣም ወደዳትና አልቻለም። ግን የፈለገ ቢሆን ጥሩ ሰው ከሆነ የፈለገ ቢወዳት ለአንቺም የእናትነት ናፍቆት ፍቅር እንዳለብሽ ሊያዝንልሽ ሶሻል ሚዲያ ላይ አትለጥፊያት። እሱ እየለጠፋት አንቺን አትለጥፊያት ማለት 2 ዓመት ሙሉ የ2 ዓመት ደሞዝሽን ብር ስትልኪ ተቀብሎ አዎ እወስዳለሁ። ልጄን ግን አጠገቧ ሆኜ ብቻ ልነካት እፈልጋለሁ። አንቺ ከፍቅረኛሽ ጋር መቼ ነው የምትጋቡት? ማለቴ ሄደሽ የምትጋቡ ከሆነ ወስደሽ ልጅሽን ራስሽን እንድታሳድጊ፣ ሁልጊዜ እንደዚህ በተጣላችሁ ቁጥር የሚጠፋብሽ ከሆነ ከባድ ነው። ምናሽ እኔ እያልኩሽ አንቺና ፍቅረኛሽ መቼ ነው የምትጋቡት? አሁን ስትሄጂ የምትጋቡ ከሆነ ልጅሽን በህጋዊ መንገድ ወስደሽ ትክክለኛ ቤተሰብ ኖሯት እናትና አባት ኖሯት እንድትኖር ነው እያልኩ ያለሁት። አዎ ሴት አሁን በአሁኑ ስትሄጂ አንቺና ፍቅረኛሽ አብራችሁ መኖር ልትጀምሩ ነው? አዎ ኦኬ። ስለዚህ ልጅሽን መውሰድ ሀሳቡ ከሌለሽ አንቺ ሌላ ወልደሽ ልትኖሪ ነው። እሷን እየሄድሽ ብቻ መጠየቅ ነው የምትፈልጊው? እንደዛ አይደለም ሀቡዬ፣ እኔን ተረተሽኛል። እኔ አልኩሽ እሱ አሳድጓታል እስካሁን እስካለችበት ድረስ ገብቶሻል። አንቺ ያሳድግሽው ልጅ ከህፃንነቷ ሰው አሳድገሽ ልውሰድብሽ ሲልሽ እንደዛ ከተሰማው አልኩሽ፣ እንደዛ ከተሰማው
መጀመሪያ ልጄ እኔን ትልመደኝ እያየዋት አብራው ማለት ነው እየሄድኩ እየጠየቅኳት ከዚያ በኋላ ልጄ እኔን ሳታቀኝ አሁን ልውሰድሽ ብላት እንዴት ነው እኔ ጋር የምትመጣልኝ? ገብቶሻል? አሀ እስከምታቀኝ ልጄ እስከምትወደኝ ድረስ አመትም 2 አመትም 3 አመትም እሱ ጋር ትኖርና ስታቀኝ ስትለምደኝ የዛኔ ወስዳታለሁ ነው ሀሳብሽ? አዎ። ኦኬ በቃ እሺ እጠይቅልሻለሁ። እኔ እንድታይ ብቻ እጠይቅልሻለሁ። ግን ይሄ ጉዳይ የማይሆን ነገር ማለቴ አንቺ ውሳኔ ካልወሰድሽ ቆራጥ ካልሆንሽና ጀግና ሆነሽ ውሳኔ ወስነሽ ገብተሽ በህግ ጠይቀሽ ልጅሽን ካልወሰድሽ ይሄ ጊዜያዊ መፍትሄ ነው። ይህን ጊዜያዊ መፍትሄ እኔ ያደርግልሻለሁ፣ ለምንልሻለሁ። ከመለመን ደግሞ መለመን ካልገባው ደግሞ ብሌን እያታልቅሽ ያለውልሽ እያልኩሽ እኮ ነው። እኔ ደግሞ ቃሌን አክባሪ ነኝ። ካልኩ ነው አደርገዋለሁ፣ አናግረዋለሁ። በሰማይ እምቢ ካለ አስፈራረዋለሁ። ፎቶ ለጥፌ ለህዝብ እንደማሳሙሽ የእሱንም የልጁንም ፎቶ እንደምለጥፍና ገብቶሻል? የኔን ማንም ይረዳኝ ለምን አይነት ህይወት እንዳሳለፍኩ ወስኝ። አንቺ ወላዋይ ነሻ። ታዲያ አልወሰንሽም ማማሬ። በቃ ያለፋውን ወስኝ። ቁፍጠን በይና ወስኝ ውሳኔሽን። እኔ ያደርገዋለሁ። እሺ አናግረዋለሁ። መጀመሪያ እሱን በዋትሳፕ አናግሬ በጸባይ ለምነዋለሁ። በጸባይ እምቢ ካለ ፎቶን መጀመሪያ ፎቶን ትልኪኛሽ ንግግር ከመጀመሪ በፊት ኦኬ። አሁን ላኪልኝ ዋትሳፕ ላይ ፎቶውን። እኔ የምልሽ የልጅሽ አባት የሴትዮሽ ወንድም የደፈረሽ ሊያገኝሽ ሞክሮ ያውቃል? እስካሁን አልነገረችውም? ማዳምሽ እስከ ሰራተኛችን ስትሄድ ካንተ እርጉዝ ነበረች ብላ አልነገረችውም? ዩ ቲንክ ነግራው ይመስልሻል? ሊያገኝሽ ሞክሮ ያውቃል? በ4 አመት ውስጥ ነግረዋለች። እና አገኘሽ? እዛው ሆኜ ኢትዮጵያ ሆነሽ? ደወለልኝ አንድ ቀን ማለት ነው። ኢትዮጵያ ሆነሽ? አዎ። ቁጥርሽን ከየት አመጣ? ከእሷ ላይ ወስዶ ከመዳም? አዎ። ምን አለ? ነግረሻለሁ ምናምን አለኝ። አንቺ ነሽ ነገርሻት ምናምን ስለኝ እሷ አልነግሪያ ሳይሆን አውቃለች ምናምን አልኩት። ከዛ ምን አለ? ባትነግሪያት ኖሮ ረዳሽ ነበር አለኝ። ባትነግሪያት ኖሮ ረዳሽ ነበር? ከዛ በኋላ ስልኩን ለሱ ትቼ ስለመጣሁኝ እዛ በቃ አላውቅም እኔ ቁጥሩን። አንቺ ግን ምን አይነት ግድ የለሽ ነሽ? ከይቅርታ ጋር የልጅሽን አባት ቁጥር ጽፈሽ አታስቀምጪም? አድሬሱን ጽፈሽ አታስቀምጪ? ነገ ስታድግ አባቴ ማን ነው ብትልሽ ይሄ ነው ብለሽ ትሰጫታለሽ። መታ ራሷ ትፈልጋለች። ወደ ዱባይ መታ በአድሬሱ በስሙ ትፈልገው ነበር። አሁን ቁጥሩ የለሽም። በቃ አድሬሱም የለሽም፣ ፎቶም የለሽም። የለኝም። እሺ በምን ታገኘዋለች? ልጅሽ ትልቅ ስትሆን አባቴ ማወቅ ፈልጋለሁ። ማን ነው ይሄ አባቴ ብትል ይኸውልሽ ከአሁኑ ፈልጊ። እሺ ከአሁኑ በቻልሽው መጠን በሴትዮሽ ስም ለምሳሌ ሴትዮሽ ስፖንሰሪ ስለነበረች እሷ ነበረች ከፊልሽ ድሮ? አዎ። ኦኬ እሷ ከነበረች ከፊልሽ የድሮ በጣቃሽ ካለ ፋሚሊ ኔሟ፣ እነሱ በቤተሰብ ስማቸው ይገኛሉ። ፋሚሊ ኔም ሙሉ ስሟ ማለት ነው። በሙሉ ስሟ ይሄ ፋሚሊ የት አካባቢ እንዳለ ማፈላለግ ትችላለሽ። ከዛ በኋላ ስለዚህ ወንድሟን ታገኛለሽ ማለት ነው። ስልኩን፣ ፎቶውን፣ አድሬሱን አስቀምጪ። ልጅሽ ስታድግ አባቴ ማን ነው ብትልሽ አባትሽ እከሌ ነው ማየት ፈልጋለሁ፣ የአባቴን ቤተሰቦች ማወቅ ፈልጋለሁ ካለች አንቺ ከአንቺ የሚጠበቀው ቪዛ እና ትኬት መስጠት ነው። ልጅሽ ራሷ 18 ዓመት ሲሞላት መታ ትፈልጋቸዋለች። መታ የአባቷን ቤተሰብ ማናት ምንድናት ማወቅ ትችላለች። ገባሽ? እንትን ነው ስልክ ነግሬሻለሁ። እሷ ሰታኝ ነበረ የምጠቀመው የእሷ ነው ስልኩ። ነግሬሻለሁ ቅድም። አዎ ኢትዮጵያ እያለሽ የደወለበት ስሟን ፈልጊ። በቃ ስሟን፣ የድሮ በጣቃሽን፣ የድሮ መኖሪያ ፈቃድሽን፣ የድሮ ቪዛሽን ቤት ካለ ኢትዮጵያ ካለ ምናምን ፈላልጊና ከዛ ላይ ፋሚሊ ኔሟን አግኝ። ፋሚሊ ኔሟን ካገኘሽ እኔ ቁጥሬ ስላልሽ ዋትሳፕ ላይ እንዴት እንደማገኝልሽ እነግርሻለሁ። ፋሚሊ ኔሟ ነው የሚያስፈልገው፣ የቤተሰብ ስሟ፣ ሙሉ ስሟ የሴትዮሽ ከቪዛሽ ላይ ስልሽ አቡዬ የዛን ሄድኩኝ ጊዜ እኔ ምንም ስለሌላ ነገር ምንም ማስበው አልነበረም። በቃ ሀሳቤ አይምሮዬ በስትክክል አይደለም ያለው፣ ጭንቀት አለብኝ። ምንም ነገር በቃ ትክክል አይደለም አይምሮዬ። ወላሂ ለአዚም
ትክክል አይደለም አይምሮዬ ማለት ነው። ምንም ነገር ስለ ነገ ማስበው አልነበረኝም። ነገ በህይወት ኖሬ ስለ ነገ ማስበው እንትን ውስጥ አልነበርኩኝም። ታውቂያለሽ? ያለፈው አልፏል። አሁን ነው እየነገርኩሽ ያለሁት። ቪዛሽ አለ የድሮ አሁን ያለሁበትን ነው። የበፊቱ ግን ስለ ዛሬ የሆነ ነገር እንትን እንደሚያስፈልገኝ አላውቅም። ብሌንዬ የድሮ ቪዛሽ አለ? መጀመሪያ ዱባይ የገባሽበት ቪዛ አለ? አዎ አለ። አዎ እዛ ላይ የሴትዮዋን አንቺ ቪዛውን ፎቶ ላኪልኝ ወይ አይዲሽን ካገኘሽው ድሮ ላኪልኝ። ከዛ እኔ ፈልግልሻለሁ፣ በዜጎቹ አስፈልግልሻለሁ ስማቸውን ሰጥቼ። እሺ እነሱ እርስ በርስ በፋሚሊ ኔም ይተዋወቃሉ። ከዛ አስፈልግልሽና አገኝልሻለሁ። የሴትዮሽን ስልክ ነው ማግኘት የምችለው በስሟ ከሲስተም ላይ። ከዛ እኔ ቁጥሯን ሳመጣልሽ አንቺ ትደውይላትና የወንድምሽን ስልክ ቁጥር ፈልጌ ነበር፣ ፎቶውን ፈልጌ ነበር፣ ለወደፊት ልጅ ስታድግ አባቷን ካለች መታ እንድታገኘው ትያለሽ። በቃ በተረፈ ሰውየውን አወራልሻለሁ። ስልኩን ላኪልኝ፣ ዋትሳፕ ላይ ፎቶንና ስልኩን ላኪልኝ። አውርቼው ነገ አውርቼው፣ አሁን መሽቷል ኢትዮጵያ በጣም። ነገ አውርቼው መልሱን እነግርሻለሁ። አስታውሼ እንዳወራው ቆይ ደብተር ላይ ልጻፍ ነው። ይህ ደብተር ሁሌ እዚህ ጋር ፊት ለፊቴ ስለሚቀመጥ ሳየው ነገ አስታውሼ አወራልሻለሁ። እሺ አይዞሽ። አንቺም ደግሞ ኢንኬዝ ከረሳሁት ዋትሳፕ ላይ ነገ ቮይስ አድርጊልኝ። ሀቡ አወራሽው በይኝ። እሺ አሁን ምንድን ነው የምትልኪልኝ እንደወረድሽ ዋትሳፕ ላይ? ቁጥርና ፎቶ ብለሽኛል። በስ ስልክ ቁጥሩና ፎቶውን ከዛ በሚጠሩ አታስቢ። አይዞሽ አይዞሽ በርቺ። እሺ እንኳን ፈጣሪ ጤነኛ ልጅ ሰጠሽ። ምንም ችግር የለውም። ገና ናት። አሁን ገና 4 ዓመቷ ነው። ችግር የለውም። ካሁኑ ከደረስሽባት ልጅሽን እናቷን ታውቃለች። አታስቢ። ኔቨር ሌት ሆኖ አያውቅም፣ መሽቶ አያውቅም። አሁን ትልቁ ነገር በህይወት መኖሬ ነው። ሌላው ምንም አይደለም። ልጄና እኔ በህይወት መኖራችን። ጎበዝ በቃ አንቺ ያሳለፍሽው ነገር ማንም አንቺ ለመፍረድ አይችልም። የልብን ደግሞ ፈጣሪ ነው። ሰው ምንም ቢሰማሽ ሰው ምንም አያደርገኝ፣ ማንም ቢፈርድብኝ፣ እኔ ግን ፈጣሪ ውስጥ አንድ ነገር አዳምጪ ልንገርሽ ብሌን ማሬ አይዞሽ በቃ ጠንከር በይ። እየነገርኩሽ እኮ ነው። ልጅሽ ጤነኛ ባትሆን ምን ልታደርጊ ነበር? ሆስፒታል በማሽን የምትተነፍስ ልጅ ብትወልጂ ምን ታደርጊ ነበር? ጎማ እዚህ ስር የተተከለባት ልጅ ብትወልጂ ምን ልትሆኚ ነበር? ተመስገን አትይም? ጤነኛ ስለሆነች እኮ ነው ለባዳ ሰተሻት መተሽ የምትሰሪው፣ ጤነኛ ስለሆነች። ስለዚህ ተመስገን። ሁሌ በህይወታችን መልካም ጎኑን በህይወታችን 99 መጥፎ ጎን ቢኖር አንዷን መልካም ጎን እያሰብን ፈጣሪን ማመስገን ያለብን። በጊዜ ነቅተሻል። ኔቨር ሌት ሆኖ አያውቅም። መጸጸት ምንም ዋጋ የለውም። ወደፊት መራመድ ነው ዋጋ ያለው። ስለዚህ አሁን እስከ ዛሬ ያለፈው አልፏል። ከዚህ በኋላ እኔ የምላርግ ለራስሽ እኔ የምላርግ ማድረግ የምትችው ከዛሬ ጀምሮ ልጅሽን የራስሽ ለማድረግ መስራት ነው። ስቴፕ ባይ ስቴፕ በቃ ጸጸት እንዲህ ብትሆኚ እንዲህ ቢሆን ኖሮ ምንም አያደርግም። አለቀ። እንዲህ ቢሆን ኖሮ ለአንቺ ሳይሆን ለሌላው እንዲማርበት ያልደረሰበት ማለት ነው። ገና ያልደረሰበት እሱ ብቻ ሳይሆን በስትክክል ማሰብ የጀመርኩት አሁን ነው እኮ አልኩሽ። በቃ ተመስገን። በስትክክል አይደለም እኮ ብዬሻለሁ። ቀላል እኮ አይደለም። ይህንን ማሳለፍ ቀላል ነው አይደለም፣ በፍጹም አይደለም። አንቺ ጀግና ስለሆንሽ ነው ይሄንን ያለፍሽው። ጀግና እና ብርቱ ሴት ስለሆንሽ ነው። ያስወረደ የለም ተደፍሮ ከአረብ አርግዞ ያስወረደ የለም።
የ4 ወር ጽንስ እኮ ይወርዳል ባልቻ ሆስፒታል። አንቺ ስትገቢ 5 ወር ነበርሽ አይደለ? የ6 ወር ጽንስ እንኳን በኦፕሬሽን ያወርዳሉ። ምንድነው በኦፕሬሽን አለ በሆነ ነገር ያወርዳሉ ባልቻ ሆስፒታል ሄደው። አንቺ እኮ ማስወረድ ትችይ ነበራል፣ ግን አላስወረድሽም። ጥሩ ሰው ስለሆንሽ ሳታቅ ሳትፈልግ ወደዚህ ምድር መጥታ ለምን እገላታለሁ ብለሽ ወልደሻታል። ብዙ መከራ አይተሻል። እኔ ደግሞ የምታውቂው አንቺ ነሽ፣ ያሳለፍሽው የምታውቂው አንቺ ነሽ። ከማንም ምንም እንዳትጠብቂ። አንቺ ጀግና ሴት ነሽ። አንቺ ብርቱ ነሽ። ማንም አንቺ ላይ ጣት መጠቆም አይችልም። ማንም አንቺ ላይ መፍረድ አይችልም። ማንም ንጹህ የለም። እሺ ስላዳመጥሽኝ እስከ ዛሬ በኖርኩበት ጊዜ የውስጤን ጭንቀት እየሰማልኝና አዳመጠኝ የለም። ገብቶሻል? ሁሉም ሰው ልክ በሰው ላይ የሚፈርድ ነው እንጂ ከፈጣሪ ውጭ ሰውን የሚረዳ ሰው የለም። አንቺ ደግሞ ሁሉንም ሰው ስለምትረጅ በጣም ነው የማመሰግንሽ። በጣም ነው የማመሰግንሽ። ያልፋል። ይሄ ቀን አልፎ ልጅሽ እኩያሽ ሆና አብረሽ የምትስቂበት እኩያሽ ጓደኛሽ ሆና የምታድግበት ይመጣል። ሰውየው ምንም አላጠፋም፣ እናመሰግነዋለን። ግን ደግሞ ልጅሽ ናት። ልጅሽ ናት። ልጅሽን ትወስጃለሽ። ለጊዜው ጊዜያዊ መፍትሄ አስታርቃችሁና ያሳይሻል። በቪዲዮም እያየሽ በአካልም ሴጅ እያየሽ ለልጅሽ ፍቅር እየሰጠሽ ጊዜሽን እየሰጠሽ እንድትወድሽ ካደረግሽ በኋላ ወደ ራስሽ ትስቢያታለሽ በፍቅር። እሺ ናት። በቃ አይዞሽ። ገንዘብ ደግሞ ያስፈልግሻል። ገንዘብ ያዢ፣ እንዳትልኪ ለማንም፣ ለፍቅረኛ ሆነ ለሌላ ሰው ሆነ ለማንም ገንዘብ እንዳትሰጪ። እሺ እናቴ አሁን ዋትሳፕ ላይ ጠብቅሻለሁ። እንደወረድሽ ላኪልኝ ዋትሳፕ ላይ። እሺ እናት ጠብቅሻለሁ። አሁን ዋትሳፕ ላይ ፎቶ እና ስልኩን። አለች አሁን አስገቤት። ማናት? ልዘጋ ነው። ማናት ያለችው? ራህማ ደውላለች። እንትን ስልኳ ቻርጅ ዘግቷላ። ጋይስ ዋትሳፕ ላይ አንድ ራይት ነው የላኩላት፣ የገባው አንድ ራይት ነው። አውዬ ስለዘጋባት መሰለኝ እኮ በፖሊሱ ስልክ የተደወለልኝ። በእሷ እኮ አይደለም በሱ ነው የተደወለ እኮ። አንድ ራይት ነው እኮ ጋይስ። ስለዚህ